ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ጉዳዮችን ያስቀድመን እናስተዋውቃችሁ። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ ህወሓት የፕሪቶሪያውን ስምምነት ተከትሎ የተበላሸ የጦር መሳሪያ ማስረከቡን እናውቅ ነበር ሲሉ ይፋ አድርገዋል። ዝርዝሩ የዜናችን ትኩረት ነው። ብርጌድ ንሓመዱ የተባለው አደረጃጀት የኢሳያስ አፈወርቂ መንግስት ሊቀጥል አይገባውም ሲል ዛሬ አዲስ አበባ ላይ በሰጠው መግለጫ አስታውቋል። የንቅናቄው መግለጫ የዜናችን ትኩረት ነው። ከዚህ ውጭ የኢትዮጵያ መንግስት መጠነ ሰፊ የጸረ ሙስና ዘመቻ እያካሄደ ይገኛል። በዚህ ዘመቻ በርካታ የመንግስት ባለስልጣናት ወደ እስር ቤት እየገቡ ነው። ከነዚህ መካከል የኢትዮጵያ ጉምሩክ ኮሚሽን ከፍተኛ አመራሮች ይገኙበታል ተብሏል። በወፍ በረር የምናስደምጣችሁ ይሆናል። ከፍንቴክ ጋር በተያያዘ ዛሬ ችሎት ቀርበው የነበሩት የኢትዮጵያ ታዋቂ አርቲስቶች ለጥቂት ከከባድ የእስር ውሳኔ ማምለጣቸው ተሰምቷል። የችሎት ውሎ ምን እንደሚመስል እናጋራችኋለን። ከዚህ ባለፈ የቱርክ የሳውዲ አረቢያና የፓኪስታን ታሪካዊ የተባለለት ስምምነት የዜናችን ትኩረት ነው። እንደተለመደው ዝርዝሮቹን እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ መንግስት ግዙፍ የጸረ ሙስና ዘመቻ እያካሄደ ይገኛል። በዚህ ዘመቻ ከፍተኛ መንግስት ባለስልጣናት፣ በተለያዩ የመንግስት ቢሮዎች የሚሰሩ መካከለኛና ዝቅተኛ ባለሙያዎች የእስር ሰለባ ሆነዋል። ከነዚህ መካከል የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በቁጥጥር ስር መዋላቸው እየተነገረ ይገኛል። ምክትል ኮሚሽነሩ አዘዘው በተደራጀ ኢኮኖሚ ወንጀል ተጠርጥረው በቁጥጥር ስር ከዋሉት 91 የመንግስት አመራሮችና ባለሙያዎች መካከል ይገኙበታል ነው የተባለው። በጉዳዩ ዙሪያ ከተካሄደ ምርመራ ከተገኙ ግኝቶች መካከል በገቢዎችና ጉምሩክ አስተዳደር ውስጥ የተደራጀ ህገወጥ መረብ መኖሩ ስለመጠቆሙ መረጃዎች ያሳያሉ። የታክስ ምዘናዎችን ማሻሻት፣ ሐሰተኛ ደረሰኞችን ማስተናገድ፣ እንደዚሁም ኤሌክትሮኒክስ መረጃዎችን መሰረዝ እንደ ዘዴ ጥቅም ላይ መዋላቸውን የመንግስት ኮሚኒኬሽን ሚኒስትሯ ወይዘሮ እናት አለመለስ ከሰጡት መግለጫ ለማወቅ ተችሏል። ድርጊቶቹ የመንግስት ገቢ እንዲቀንስ ማድረጋቸው የተመላከተ ሲሆን በዚህ ወቅትም ጉዳዩ በህግ አስከባሪ አካላት ተይዞ ምርመራው በዝርዝር እየተካሄደ ይገኛል የተባለው። ዜናችን እንደቀጠለ ይገኛል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደሩ ጀነራል ባጫ ደበሌ ህወሓት የፕሪቶሪያውን ስምምነት ተከትሎ በድዳር ማስረከብ የነበረበትን የጦር መሳሪያ በትክክል አላስረከበም፣ እንዲያውም የተበላሸ ጦር መሳሪያ ማስረከቡን እናውቅ ነበር ሲሉ ይፋ አድርገዋል። አምባሳደር ባጫ ከቢቢሲ አማርኛ ጋር ባደረጉት ሰፋ ያለ ቃለ ምልልስ ሶስተኛው ቅንጭብ ይፋ ሆኖ ነበር። ይህ ሶስተኛው አጭር የቃለ ምልልስ ቅንጭብም በድጋሚ ተጨማሪ አጀንዳ ቀስቅሰዋል። ጀነራሉ በሰጡት ቃለ ምልልስ የፕሪቶሪያውን ስምምነት ተከትሎ ወደ መደበኛ ህይወት እንዲመለሱ የተደረጉ የህወሓት ተጠቂዎች ቁጥር ከ15 እስከ 20 ሺህ አይበልጥም ሲሉ ተደምጠዋል። ጀነራል ባጫ የሚገባውን አይነትም የጦር መሳሪያ ከህወሓት በኩል የማስረከብ ስነ ስርዓት አልተካሄደም በናቸው። ህወሓቶች ያስረከቡትም የጦር መሳሪያ የተበላሸ ነበር በማለትም እኔም ማንም በመገናኛ ብዙሃን እንደተከታተለው የጦር መሳሪያውን ደብቀው ነበረ። አሁን ግን የአየር መቃወሞችንና ታንኮችን በአደባባይ ማውጣትና ማሳየት ጀምረዋል ያሉት ከቢቢሲ እነዚህን የጦር መሳሪያዎች ያኔ አሉ ብሎ መጠየቅ አይቻልም ነበሩ በሚል ጥያቄ ቀርቦላቸው የነበሩት ጀነራል ባጫ ደበሌ መጠየቅ ብቻ አይደለም ማስገደድም ይቻል ነበር ሲሉ መለሱ ሲሆን ሆኖም እነዚህን የጦር መሳሪያዎች መደበቃቸው ይታወቅ ነበር፣ ዳግምም ዝግጅት ሊያደርጉ እንደሚችሉ ይታመንና ይጠበቅ ነበር ባይናቸው። ሆኖም ግን ህወሓት በዲሞቢላይዜሽን ሁሉም ነገር እንዲያልፍ አይፈልግም ነበረ፣ በኋላም የተፈጠረው ነገር ማጭበርበር ነው ሲሉ ነው በቃለ ምልልሱ የተደመጡት። ወደ ዜናችን ሌላኛው ክፍል እናምራ። የኢትዮጵያ መንግስታዊ ስርዓት ፕሬዝዳንታዊ የሚሆንበት እድል ሰፊ ነው እየተባለ ነው። በሀገራዊ ምክክር ጉባኤ 23ኛ ቀን ውሎ በርዕሰ ጉዳይ ተመካካሪ ቡድኖች ወይም የስራ ቡድኖች ደረጃ የሚካሄደው ምክክር በትላንትናው ዕለት ተጀምሮ ነበር። በአንድ የስራ ቡድን ውስጥ የሚገኙ ሁለት ስልታዊ ቡድኖች የአጀንዳ ምክር ሀሳባቸው ለስራ ቡድናቸው ጉባኤ ያቀረቡ ሲሆን የሁለቱን ስልታዊ ቡድኖች ምክር ሀሳቦችን አደራጅተው ወጥ የምክር ሀሳብ ሰነድ የሚያዘጋጁት 30 የአጠናቃሪ ቡድን አባል ተመካካሪዎች ስራ መጀመራቸውን የዋዜማ ዘገባ ያሳያል። ይህ ምክር ሀሳብ የማደራጀት ሂደት ዛሬ ነሐሴ 1 ቀን 2018 ይጠናቀቃል የሚል እቅድ ስለመያዙ የዜና ምንጭ ዘግባለች። የተደራጀው ምክር ሀሳብ በነገው ዕለትም ለስራ ቡድኑ አባላት ቀርቦ ምክክር እንዲደረግበትም እቅድ ተይዟል ነው የተባለው። ሰባቱ የስራ ቡድኖች ስራቸውን በተቀመጠላቸው ሰዓት መሰረት ስለመጀመራቸው ነግረውኛል ያለችው የዜና ምንጯ በፌዴራል ከተሞች ጉዳይ የመከረ የሚገኘው የስራ ቡድን ከኮሚሽነሮች ጋር ከተደረገው ውይይት በኋላ ዘግይቶ ወደ ምክክር ሂደት መግባቱንም ሰምቻለሁ ብላለች። የአዲስ አበባና የድሬዳዋ ጉዳይ የነዚህ የስራ ቡድኖች ዋነኛ የምክክር ርዕሰ ነጥብ ነበር ተብሏል። ከዚህ ባለፈ በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ ከቀረቡ ንዑስ አጀንዳዎች መካከል አንዱ የመንግስት አስተዳደር ስርዓት ውስጥ ከቀረቡ ምክር ሀሳቦች መካከል ፕሬዝዳንትነት የሚመራ ፓርላሜንታዊ ስርዓት የሚለው አማራጭ በበርካቶች ድጋፍ ማግኘቱን የዋዜማ ዘገባ ያሳያል። ፕሬዝዳንታዊ ስርዓት ተግባራዊ እንዲሆን በሚል የቀረበ ምክር ሀሳብ መኖሩንም የገለጹት ምንጮች ቀዳሚው አማራጭም ሚዛን መድፋቱን የጠቆሙት በፓርላማ የሚሾመው ፕሬዝዳንት የ6 ዓመታት የስልጣን ዘመን እንዲኖረው የሚልና አንድ ግለሰብ ከ2 ጊዜ በላይ መመረጥ እንደማይችል የሚጠቁም ምክር ሀሳብ መነሳቱንም የተሰማ ሲሆን የምክር ሀሳብ ምርጫ በየ6 ዓመቱ እንዲካሄድ ሊያደርግ እንደሚችል ነው የተነገረው። ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ብልጽግና የመሪዎች የስልጣን ጊዜ በህግ እንዲወሰን ለማድረግ ያስችላል ያለውን አጀንዳ ለኮሚሽን ማስመዝገቡንም መናገራቸው የሚታወስ ነው።
በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስተው ጉዳያቸው በስር ላይ ሆነው እንዲከታተሉ አቃቤ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን ተሰጥቷል። አቃቤ ሕግ በከፍተኛ ኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገብ በክርክር ሂደት ላይ የሚገኝና በችሎት ውሳኔ ያልተሰጠበት ሆኖ እያለ በሚዲያ ላይ በመቅረብ ከክሱ አዱ ውጭ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክሯል የሚል የዋስትና መብታቸው ተነስተው ከማረሚያ ቤት ሆነው ጉዳያቸው እንዲከታተሉ የሚል አቤቱታም ቀርቦ ነበር። ከዚህ በተጨማሪ ዘገባ የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮን እንዲያወርድ በወንጀል ህግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን የሚሉ አቤቱታዎችንም አቃቤ ሕግ አካቷል። ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ ደግሞ አቃቤ ሕግ የወንጀል ምርመራ ማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በህግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ ስለመሆኑ አስረድተዋል። ዛሬ ጠዋት በዋለው ችሎት የአቃቤ ሕግ አቤቱታንና የተከሳሾችን ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታ ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ አልተቀበልነውም በሚልም ነው። እንደዚሁም አቃቤ ሕግ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በህግ ቁጥጥር ስር እንዲውሉ አድርጎም ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታን በተመለከተ በመደበኛ ምርመራ ተጣርቶ የመከራከር መብታቸውም ተከብረው የሚታይ ነው በሚል አልተቀበለውም። የተላለፈውን ዘገባ ይዘት በተመለከተ ግን ህጉን ያልተከተለ አሳሳች ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ነው ትዕዛዝ የተሰጠው። አርቲስቶችን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 2018 የተያዘው ቀጠሮ እንደተጠበቀ ነው በማለትም ውሳኔ አስተላልፈዋል። ዜናችን እንደቀጠለ ይገኛል። ብርጌድ ንሓመዱ የኢሳያስ አፈወርቂ መንግስት ሊቀጥል አይገባውም ሲል አዲስ አበባ ላይ በሰጠው መግለጫ አስታውቋል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የኤርትራ ህዝብ በአንድ የጨቋኝ ስርዓት ታፍኖ መኖር ሊያበቃና የስርዓት ለውጥ ሊመጣ ይገባል ሲል ሞገተ ሲሆን የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት ተጠምዷል ያለው ጽምዶ ተብሎ የሚጠራው ሽብር ቡድን ህዝባዊ ድጋፍና መሰረት የለውም ሲል ነው የወነጀለው። የብርጌድ ንሓመዱ የፖለቲካና የዲፕሎማሲ ኃላፊ በየነ ገብረ እግዚአብሔር እንዳሉት ብርጌድ ንሓመዱ በኤርትራ ስር ነቀል ለውጥ ለማምጣት ማህበራዊ መሰረት ያለው እንቅስቃሴ ነው ብሎታል። ግንባሩ የኤርትራን ዲያስፖራ በማደራጀት በኤርትራ ያለውን ህዝብ የለውጥ ፍላጎት በማጠናከር ስርዓቱን ለመለወጥ እየሰራ ይገኛል ባይ ናቸው። ሻዕቢያ የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት የተጠመደ ጽምዶ ተብሎ የሚጠራ የሽብር ቡድን አቋቁሞ እየሰራ ይገኛል ሲል ወነጀለ ሲሆን ይህ የጦርነት አባዜ የተጠናወተው ስብስብ ህዝባዊ ድጋፍና መሰረት የለውም ሲል በአንጻሩ አጣጥሎታል። ጽምዶ የተባለው ጥምረት ለኤርትራም ሆነ ለትግራይ ህዝብ የማይጠቅም ቀጠናውን ለማተራመስ የተዘጋጀ ስብስብ ነው ያለው ብርጌድ ንሓመዱ ግንባራቸው በኤርትራ ስር ነቀል ለውጥ ለማምጣት ህዝባዊ መሰረት ይዞ መመስረቱን ተናግረዋል። የንቅናቄው ግብረ ኃይል ሰብሳቢ ዳዊት ይብራ የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃ ይገባል ሲሉ የጠቀሱ ሲሆን ለዚህ ህዝባዊ ለውጥ ደግሞ ማምጣት ጀምረናል ብለዋል። ኤርትራ ከኢትዮጵያና ከሌሎች ጎረቤት ሀገራት ጋር መልካም ጉርብትና እንዲኖራት ለማድረግም ስርዓቱ መለወጥ ይገባል ሲሉ አዲስ አበባ ላይ በሰጡት መግለጫ አስታውቀዋል። ወደ መጨረሻ ጉዳያችን እናምራ። የቱርክ ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት ብዙዎችን አነጋግሯል። ቱርክ፣ ሳውዲ አረቢያና ፓኪስታን ራሳቸውን ከጥቃት መከላከልና ደህንነታቸውን ማስጠበቅ የሚያስችል የሶስትዮሽ ወታደራዊ ስምምነትን የተፈራረሙት። የመካ ስምምነት የተሰኘው የሶስቱ ሀገራት ወታደራዊ ትብብር ስምምነቱ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን፣ የሳውዲ ልዑል አልጋውራሽ መሐመድ ቢን ሰልማንና የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ተፈራርመውታል። ስምምነቱ የሀገራቱን ወታደራዊ ትብብር የበለጠ ለማጠናከርና በመካከለኛው ምስራቅ እየተባበሰ በሚገኘው ውጥረት ውስጥ የሀገራቱን ደህንነት ለማስጠበቅ ያለመ ነው ተብሏል። ከሶስቱ በአንዱ ሀገር ላይ የተፈጸመ ማንኛውም ጥቃት በሌሎቹ ሀገራት ላይ እንደተፈጸመ ጥቃት ይቆጠራል የሚለው የጋራ ስምምነቱ ሀገራቱ የደህንነት ስጋታቸውን በጋራ ለመከላከል ከፍተኛ ሚና ይኖረዋል ነው የተባለው። በተለይም በኢራን እንደዚሁም በሁቲ ታጣቂዎች የሚሳይል ጥቃት የተፈጸመበት ለምትገኘው ሳውዲ አረቢያ ከፍተኛ ወታደራዊ ጠቀሜታ እንደሚኖረው ተምኖበታል። ፓኪስታን ለበርካታ ዓመታት ለሳውዲ ወታደሮች የወታደራዊ ስልጠናና የቴክኒክ ድጋፎችን ስታደርግ ስለመቆየቷ አልጀዚራ ዘግቧል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።